ሰላም ጤና ይስጥልን አሁን በደረሰን ሰበር መረጃ በመካከለኛው ምስራቅ ያለው ውጥረት ወደ ማይመለስበት የጦርነት ምዕራፍ ተሸጋግሯል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ በእስራኤል የአየር ድብደባ መገደላቸውን ተከትሎ ቀጠናው በከፍተኛ ንዝረት ውስጥ ይገኛል። ዛሬ በዚህ ሰፋ ያለ ትንታኔያችን የሚከተሉትን ዋና ዋና ነጥቦች በዝርዝር እንመለከታለን። የካሚኒ የቅርብ አማካሪ የነበሩት የላሪጃኒ ግድያ በቴህራን ቤተ መንግስት ውስጥ የፈጠረው ጥልቅ ድንጋጤ ምን ይመስላል? የኢራን ጦር ቆራጥ ምላሽ እሰጣለሁ ካለ በኋላ ወደ እስራኤል ያስወነጨፈቻቸው 60 የሚሳኤል ሞገዶች ያስከተሉት ጉዳት። የአሜሪካ የጸረ ሽብር ማዕከል ዳይሬክተር ጆ ኬንት ጦርነቱን በህሊናዬ መደገፍ አልችልም በሚል ስልጣናቸውን ለምን ለቀቁ? ፕሬዝዳንት ዶናልድ ትራምፕ በኔቶ አጋሮቻቸው ላይ ከእንግዲህ የእናንተ እርዳታን አልፈልግም በሚል የሰነዘሩት ጠንካራ ትችት። በኢራን የኒውክሌር ጣቢያ አቅራቢያ የደረሰው ጥቃትና ዓለምን ስላሰጋው ሰብአዊ ቀውስ ዝርዝር ዘገባን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። መካከለኛው ምስራቅ ታይቶ በማይታወቅ የኃይል አዙሪት ውስጥ ትገኛለች። የካቲት 28 ቀን የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ በእስራኤልና በአሜሪካ ጥምር ጥቃት መገደላቸውን ተከትሎ የኢራን የፖለቲካና የደህንነት መዋቅር ክፉኛ ቆስሎ ነበር። አሁን ደግሞ ያ ቁስል ሳይሽር የሀገሪቱ የደህንነት መዋቅር ዋና ምሰሶና አንጎል ተደርገው የሚቆጠሩት የከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ መገደላቸው ቴህራንን ወደ ከፋ ድንጋጤና አመራር ቀውስ ውስጥ ከቷታል። አሊ ላሪጃኒ በኢራን ፖለቲካ ውስጥ ለ12 ተከታታይ ዓመታት የፓርላማ አፈጉባኤ ሆነው ያገለገሉ በአገሪቱ ከፍተኛ ብሔራዊ ደህንነት ምክር ቤት ውስጥ ቁልፍ ሚና የነበራቸውና የሟቹ ካሚኒ የቅርብ አማካሪ ነበሩ። የእርሳቸው መጥፋት ኢራንን ራስ አልባ ወደ ማድረግ የተቃረበ ድርጊት ነው። ጥቃቱ የተፈጸመው በሌሊት ሲሆን ላሪጃኒ ብቻቸውን አልነበሩም። ከልጃቸው ሞርታዛ ላሪጃኒ የደህንነት ምክር ቤት ምክትል አዛዥ አሊሬዛ ባያትና ከበርካታ የግል ጠባቂዎቻቸው ጋር አብረው ተገድለዋል። በተጨማሪም የባሲጅ ሚሊሻ አዛዥ ጎላምሬዛ ሶሌማኒ መገደላቸውን ኢራን አምላለች። ይህ የሚያሳየው እስራኤል የኢራንን ከፍተኛ አመራሮች የት እንደሚገኙና የደህንነት ጥበቃቸው ምን እንደሚመስል በሚገባ የምታውቅበት የደህንነት ሰርጎ ገብነት ደረጃ ላይ መድረሷን ነው። የቢቢሲ ፐርሺያ ተንታኝ አሚር አዚሚ እንደገለጸው የግድያ በኢራን አመራሮች መካከል ከፍተኛ አለመተማመንን ፈጥሯል። በእስራኤል በኩል ደግሞ ስውር የስነ ልቦና ጦርነት እየተካሄደ ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለኢራን ሕዝብ የፋሲካ በዓል መልእክት ሲልኩ በቪዲዮ ውስጥ ከላይ ሆነን እያየናችሁ ነው የሚል መልእክት አስተላልፈዋል። ይህ አባባል መደበቂያ የላችሁም የሚል ቀጥተኛ የማስፈራሪያ ቃል ሲሆን የኢራን መንግስት ሕዝቡን መጠበቅ እንደማይችል ለማሳየት የታለመ ነው። የኢራን ጦር አዛዥ አሚር ሀታሚ ግድያውን ተከትሎ በሰጡት መግለጫ በተገቢው ጊዜና ቦታ ቆራጥ ምላሽ ደም ለጠማው የጽዮናውያን አገዛዝና ለወንጀለኛው አሜሪካ እንሰጣለን ሲሉ ዝተዋል። ይዛቻ ግን በቃላት ብቻ የተገደበ አይደለም። የኢራን አብዮታዊ ዘብ ላሪጃኒ ከተገደሉ ጥቂት ሰዓታት በኋላ 60 የሚደርሱ የሚሳኤል ሞገዶችን ወደ እስራኤል እምብርት አስወንጭፏል። በእስራኤል የአምቡላንስ አገልግሎት መረጃ መሰረት በቴል አቪቭ ራማት ጋን አካባቢ በደረሰ የሚሳኤል ጥቃት የሁለት አረጋውያን ሕይወት ማለፉና ከፍተኛ የንብረት ውድመት መድረሱ ጦርነቱ አይላይን ወደሚል አስፈሪ ደረጃ መሸጋገሩን ያሳያል። የመካከለኛው ምስራቅ እሳት እየተቀጣጠለ በሄደ ቁጥር ጦርነቱ በአውደ ግንባር ብቻ ሳይሆን በዓለም አቀፍ የዲፕሎማሲ መንደሮችና በሀያላን አገራት የውስጥ መዋቅር ውስጥ ትልቅ ቀውስ እየፈጠረ ይገኛል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚከተሉት ግትር የውጭ ፖለቲካና በአሜሪካ የደህንነት ተቋም ውስጥ የተነሳው ተቃውሞ ጦርነቱን ወደማይታወቅ አቅጣጫ እየገፋው ነው። ብቻችንን እንቆማለን ያሉት ፕሬዝዳንት ዶናልድ ትራምፕ በጦርነቱ ዙሪያ ያላቸው አቋም በአሜሪካና በታሪካዊ አጋሮቿ መካከል ትልቅ ስንጥቅን ፈጥሯል። ትራምፕ የኔቶ አባል አገራት በሆርሙዝ ስትሬት ወታደራዊ ድጋፍ እንዲያደርጉና የባህር ኃይላቸውን እንዲልኩ ጥሪ ቢያቀርቡም አጋሮቹ ግን በጦርነቱ ውስጥ በቀጥታ ለመሳተፍ ፈቃደኛ አልሆኑም። ይህንን ተከትሎ ትራምፕ በኔቶ ላይ ያላቸውን ከፍተኛ ቅሬታ በይፋ ገልጸዋል። ኔቶ ታሪካዊና ሞኝነት የተሞላበት ስህተት እየሰራ ነው ያሉት ትራምፕ ከእንግዲህ የእነርሱ እርዳታ አያስፈልገንም በማለት
የዓመታት ወታደራዊ ጥምረቱን ጥያቄ ውስጥ ከተውታል። ይህ መቃቃር አሜሪካ በመካከለኛው ምስራቅ ለምትከተለው ወታደራዊ ስትራቴጂ ብቻዋን እንድትቆም ሊያደርጋት የሚችል ሲሆን በተለይም የዓለም የነዳጅ ንግድ መስመር በሆነው የሆርሙዝ ወሽመጥ ላይ ያለ አጋር መንቀሳቀስ አደገኛ እንደሚሆን ተንታኞች ያስጠነቅቃሉ። የደህንነት ተቋሙ ውስጥ የተነሳው አመጽ በዋሽንግተን ውስጥ ሌላኛው ትልቅ መነጋገሪያ የሆነው የአሜሪካ ብሔራዊ የጸረ ሽብር ማዕከል ዳይሬክተር ጆ ኬንት በድንገት ስልጣናቸውን መልቀቃቸው ነው። ኬንት በስንብት ደብዳቤያቸው ላይ የሰጡት አስተያየት እጅግ አስደንጋጭ ነበር። ይህንን ጦርነት በህሊናዬ መደገፍ አልችልም ያሉት ኬንት በእስራኤል ከፍተኛ ባለስልጣናትና በአሜሪካ ተደማጭነት ያላቸው ሚዲያዎች የተሳሳተ መረጃ የማሰራጨት ዘመቻ እየተካሄደ መሆኑን ገልጸዋል። እንደ ኬንት ገለጻ ይህ ዘመቻ ሆን ተብሎ ህዝቡ የጦርነት ስሜት ውስጥ እንዲገባና አሜሪካ ከኢራን ጋር ወደማትወጣበት ቀጥተኛ ጦርነት እንድትገባ ለማድረግ የታለመ ነው። ይህ የአንድ ከፍተኛ የደህንነት ባለስልጣን ስንብት በአሜሪካ የደህንነት ተቋም ውስጥ ስለ ጦርነቱ አስፈላጊነትና ስለ እስራኤል መረጃዎች ትክክለኛነት ጥልቅ ጥርጣሬና መከፋፈል መኖሩን ቁልጭ አድርጎ ያሳያል። የሪፐብሊካን ሴናተሮች ኬንትን ተሳስተሃል ብለው ቢኮንኑትም ጉዳዩ ግን በዋይት ሃውስ ውስጥ ትልቅ ፖለቲካዊ ራስ ምታት ሆኗል። የአሜሪካ ማዕከላዊ እዝ በኢራን የባህር ጠረፍ ላይ የሚገኙ የሚሳኤል ጣቢያዎችን ዲፕ ፔኔትሬተር በሚባል ከባድ ቦምቦች መምታቱን አስታውቋል። እነዚህ ጥቃቶች ኢራን በአካባቢው በሚያልፉ የንግድ መርከቦች ላይ ልታደርስ የምትችለውን ስጋት ለመቀነስ የታለሙ ቢሆኑም ድርጊቱ ግን ኢራንን ይበልጥ ወደ አጸፋዊ እርምጃ እየገፋፋት ይገኛል። በአጠቃላይ ጦርነቱ የሚያሳየን በአውደ ግንባር ብቻ ሳይሆን በዲፕሎማሲውና በሀያላን ሀገራት ፖለቲካ ውስጥ ትልቅ የመናጋት ማዕበል መፍጠሩን ነው። አሜሪካ ከአጋሮቿ ጋር ያላት ግንኙነት እየሻከረ በውስጥ ደግሞ በባለስልጣኖች መካከል ያለው እምነት እየጠፋ ባለበት በዚህ ወቅት የመካከለኛው ምስራቅ ቀውስ የዓለምን የኃይል ሚዛን እየቀየረው ይገኛል። በመሪዎች የበቀል ዛቻና በሀያላን አገራት የፖለቲካ ቼዝ ጨዋታ ውስጥ ትልቁን ዋጋ እየከፈለ ያለው ግን ምስኪኑ ሲቪል ነው። ጦርነቱ ከአውደ ግንባር አልፎ የመኖሪያ መንደሮችን፣ የከተማ ጎዳናዎችንና ስትራቴጂካዊ የኤነርጂ ተቋማትን ኢላማ ማድረጉ ቀውሱን ወደ ከፋ ሰብአዊ ጥፋት ቀይሮታል። በደም የታጠበችው የቤሩት ምድር የእስራኤል ጦር በሊባኖስ ላይ የፈጸመው የአየር ድብደባ አሰቃቂ ደረጃ ላይ ደርሷል። በተለይም በቤሩት ባሹራ በተባለ የመኖሪያ መንደር ላይ የፈጸመው ጥቃትና በታሪካዊቷ ጢሮስ ከተማ ላይ የተሰጠው ትዕዛዝ በመቶ ሺዎች የሚቆጠሩ ሰዎችን ለስደት ዳርጓል። እስካሁን ባለው መረጃ መሰረት በሊባኖስ የሟቾች ቁጥር 912 ደርሷል። ከነዚህም ውስጥ 111 ያህሉ ህጻናት መሆናቸው ዓለምን አስቆጥቷል። ከ1 ሚሊዮን በላይ ሊባኖሳውያን መኖሪያቸውን ጥለው ሲሰደዱ የተባበሩት መንግስታት የሰብአዊ መብት ቢሮ ድርጊቱ የጦር ወንጀል ሊሆን እንደሚችል በይፋ ማስጠንቀቂያ ሰጥቷል። ከሞት ጋር የሚደረግ ቁማር በኢራን መዲና ቴህራንም ቢሆን ሁኔታው ከዚህ የተለየ አይደለም። በከተማ ሰማይ ላይ የሚሰሙት የፍንዳታ ድምጾችና የእስራኤል ከላይ ሆነን እያየናችሁ ነው የሚል ማስፈራሪያ ቃል ነዋሪዎችን ለከፍተኛ ስነልቦናዊ ቀውስ ዳርጓቸዋል። ለቢቢሲ አስተያየቷን የሰጠች አንዲት ኢራናዊ እንደገለጸችው ወደ ስራ ለመሄድ ከቤት መውጣት ከህይወት ጋር እንደመቆመር ነው ስትል ስጋቷን ገልጻለች። ይህ በዜጎች ላይ የተፈጠረው ሽብር ጦርነቱ ከመሬት በላይ ብቻ ሳይሆን በሰዎች ስነልቦና ላይ እያደረሰ ያለውን ከፍተኛ ጉዳት ያሳያል። ዓለም ትንፋሿን የዋጠችበት ቅጽበት የዚህ ጦርነት እጅግ አስፈሪው ምዕራፍ ግን በኢራን የቡሽር የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ ያረፈው ተወርዋሪ አካል ነው። ምንም እንኳን የዓለም አቀፉ የኒውክሌር ኢነርጂ ኤጀንሲ በጣቢያው ላይ ጉዳት አለመድረሱን ቢያረጋግጥም ጥቃቱ ግን ዓለምን ለኒውክሌር አደጋ ጋልጧል። የኢራኑ የኒውክሌር ተቋም ኢላማ መሆን መጀመራቸው ጦርነቱ ወደማይመለስበት መላውን ዓለም ወደሚቀይር የጥፋት ደረጃ እንዲሸጋገር በር የሚከፍት ነው። የአረብ ሀገራት አቋምና የወደፊቱ ዕጣ በሌላ በኩል የባህረ ሰላጤው አገራት ማለትም ሳውዲ አረቢያ፣ ኳታር፣ ባህሬንና ኤምሬትስ ከኢራን የሚተኮሱ ሚሳኤሎችንና ድሮኖችን የሚያከሽፉ መሆናቸው ቀጠናው በሁለት ጎራ መከፈሉን በግልጽ ያሳያል። ኢራን ለጠላቶቻቸው ድጋፍ የሚሰጡ ሁሉ ዋጋ ይከፍላሉ የሚል ማስጠንቀቂያ መላኳ ደግሞ ጦርነቱ መላውን መካከለኛው ምስራቅ የመዋጥ እድሉ ከፍተኛ መሆኑን ያመለክታል። በጠቅላላው የአሊ ላሪጃኒ ግድያ የፈጠረው ቁስል ለኢራን የበቀል ጽዋ ሆኗል። ዓለም አሁን የቆመችው በሰላምና በጠቅላላ ጦርነት መካከል ባለች ጠባብ መስመር ላይ ነው። ሀያላኑ አገራት ወደ ድርድር ጠረጴዛ ካልተመለሱ መጪዎቹ ቀናት ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም እጅግ ጨለማ ሊሆኑ ይችላሉ። በአጠቃላይ የመካከለኛው ምስራቅ ጣፋንታ አሁን በሰላም
እና በጠቅላላ ጥፋት መካከል ባለች ጠባብ መስመር ላይ ትገኛለች። የላሪጃኒ ግድያ ኢራንን ወደማይመለስ የበቀል እርምጃ ይገፋፋታል ወይስ ለሀያላኑ አዲስ የድርድር በር ይከፍታል የሚለው የሁላችንም ጥያቄ ነው። መጪዎቹ ጥቂት ቀናት ለዓለም ሰላም ወሳኝ መሆናቸው አይቀሬ ነው። ለሰዓቱ ያዝንላችሁ ዝርዝር ትንታኔያችን ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። Wow.